አዶናይ ሙስሊም ልጁ ሊያጠምቀው ነው ወይስ እንዴት ነው? ቢስሚላህ አልሐምዱሊላህ አሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመን ዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። እስቲ አዶናይ ሙስሊም ልጅ ሊያጠምቀው ነው ወይስ እንዴት ነው? ጥፋቱስ የማን ነው የሚል አንድ ቪዲዮ ይዤላችሁ ብቅ ብያለሁ። እስቲ ቪዲዮ መጀመሪያ እንመልከት። ባጭሩ ጥፋቱ የማን ነው? የዛኛው ልጅ ነው። እንግዲህ ሙስሊም ሆኖ ጥምቀትን ለማክበር ጎንደር ተገኘ። ከዛ በኋላ በተለያዩ ኢቭን የአዶናይ ማናጀር ነው እና ማናጀሩ ሆኖ ራሱ ሙስሊም መሆኑ ራሱ አያውቅም። ማን? አዶናይ። ለምን ሲባል ልጁ የሙስሊሞች ስነ ምግባር እስልምናውን ስለማያንጸባርቅ ማለት ነው። ተመልከቱ። ለማሽቋለጥ አምና እነ ሮዛ እነ ሀያት ሮዛ ነው አይተ የምትባለው እነሱ ሳይቀር ጎንደር ሄደው ጥምቀት ሲያከብሩ ነበር። እንድሮ ደግሞ ይህ ልጅ ሄዶ ጭራሽ ሊያጠምቀው ነበረ። ስለዚህ ጥፋቱ የማን ነው? የልጁ። ሃይማኖታዊ ክብረ በዓል ላይ ተገኝቶ ከዛ በኋላ እንዲህ እያለ ነበረ አሪፍ እያጠመቀው ምናምን። እኔ ልጁ ኢቭን ሙስሊም መሆኑ ያወቅኩት ባለፈ ቲክቶክ ላይ ቪዲዮ ሰርቶ ካፕሽን ላይ በጻፈው ጽሁፍ ላይ ነው። አልহামዱሊላህ ስለ ሁሉም ነገር ምናምን ብሎ ሲጽፍ እንዲህ ሙስሊም ነው እንዲህ ምናምን ማለት ጀመረ። እባካችሁ እስልምናችሁ ማለት ነው በየትኛውም ቦታ አንጸባርቁ። አዶናይ ራሱ ስላንተ እምነት ክሊር የሆነ ነገር የለውም እና የምር እኔ ቪዲዮውን ሳይ ማለት ነው በጣም ነው ያዘንኩት። ለምንድን ነው እንዲህ ነገር የሚከሰቱት ስንል እንዲህ አይነትን ሙስሊሞች ስላሉ ነው። አሁን ይህን ተመልከቱት እስቲ። እንግዲህ የአላህ ቤት ውስጥ ነው አልከሶ ላይ እንዲህ እየጨፈሩ ያሉት። የሚያሳዝነው ደግሞ የአላህ ቤት ውስጥ ድብ የሚመታ ወንድ ነው። ሴቶች ደግሞ ትልልቅ እናቶች ደግሞ ወለላው ነቢ ነው የሆነ ነገር ይላሉ። አይ ቲንክ እንደዛ ይመስለኛል። ደጋግሜ ለመስማት ሞከርኩኝ ግን አልገባኝም ምን እንደሚሉ ማለት ነው። እስቲ ኮሜንት ላይ ራሱ ጻፉልኝ ምን እንደሆነ ትርጉሙ ራሱ። ግን መስጂድ ውስጥ አይደለም እነዚህ ቅርና ሰለጠልን የሚሉ ሰዎች ዩሮፕ የሚኖሩ ሰዎች ከዩሮፕ ከኢኽዋኑል ሙስሊሚን የኮረጁት ነገር የኢትዮጵያ መስጂዶች ላይ ገብተው ምን እንደሚያደርጉ እንመልከት። አሁን ይህን ቪዲዮ ተመልከቱት። ወላይ በጣም ረጅም ቪዲዮ ነው። ቢያንስ 9 ደቂቃ ምናምን ይሆናል እና በትንሹ ነው ያሳየዋችሁ። ሴቶች ከኋላ አሉ። እነሱ ማይክሮፎን ይዘው ፊት ለፊት መስጂድ ውስጥ ነው እኮ የአላህ ቤት። አላሁ ሱብሓነሁ ወተዓላ በተከበረው ቃሉ በሱረቱል አንፋል ላይ ምዕራፍ 8 ቁጥር 35 ላይ እንዲህ ይላል፣ በቤቱ ዘንድ ማለትን ካባ ላይ ስግደታቸው ማፋጨትና ማጨብጨብ እንጂ ሌላ አልነበረም። እነማን? እነዛ የመካ ሙሽሪኮች ማለት ነው። ቤቱ ዘንድ መካ ውስጥ ኢባዳቸው ማጨብጨብና ማፋጨት እንጂ ሌላ አልነበረም። ዛሬ የመካ ሙሽሪኮችን ተግባር እያሳዩን ነው። እንግዲህ ድጋሚ ማየትም እንችላለን። እንግዲህ እንዳያችሁት ነው። በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። የአላህ ቤት ውስጥ
ሴትና ወንድ አንድ ላይ መሆኑ ያ ሳይበቃቸው ጭራሽ የአላህ ቤት ውስጥ ማይክሮፎን ይዞ ሰለላሁ ዐለይሂ ነቢ ሰላም አላ ምናምን። አሁን ይሄ ምን የሚሉት ነው? አላህ ፊት ምን ይሁን ምላሻችሁ ማለት ነው? አሁን ይህን ነገር ምንድነው ስንል የሰለጠነ ወጣት ነው በቃ ዘመናዊ ሙስሊም ወጣቶች ናቸው ይባላል። ዘመናዊ ባህላዊ የሚባል እስልምና አለ እንዴ? ድሮ ያልነበረ በነቢዩ አለይሂ ሰላቱ ወሰላም ያልተደነገገ እስልምና ዛሬ ላይ መጥቶ የሆነ ሰው አይ ይሄ እስልምና ነው ቢላችሁ ትቀበላላችሁ? ኖ እስልምና በጊዜና በቦታ የተገደበ አይደለም። ለሁሉም ጊዜና ዘመን የሚሆን እምነት ነው። አላሁ ሱብሓነሁ ወተዓላ ሁሉም አዋቂ ስለሆነ ለእያንዳንዱ ዘመናት ለሚመጡ ነገራቶች በአጠቃላይ መፍትሄ ሰጥቶ መለኮታዊ ራዕይ ለነቢዩ አለይሂ ሰላቱ ወሰላም የሰጣቸው ቃል ላይ የተወሳ እውነታ ነው። እና ዛሬ ላይ ግን በሚያሳዝን ሁኔታ ይሄ ነው መስጂድ ውስጥ የሚደረጉ ነገራቶች አናጂና ተብሎ የሚደረጉ ነገራቶች በጣም የሚያሳዝኑ ናቸው። አሁን ባላ ይህ ምን ይባላል? ምንድነው? አሁን ይሄ ምንድነው? እሺ ምንድነው? ይሄ እስልምና ነው ባላ? ይህ አይደለም። አንተ የአናጂና ብለህ ልጮህ ይቅርና ጌታችን አላሁ ሱብሓነሁ ወተዓላ በተከበረው ቃሉ አላህን ስናወድስ እሱን ስናልቅ እንዴት ማላቅና ማመስገን እንዳለብን ሲናገር ለነቢዩ አለይሂ ሰላቱ ወሰላም እንዲህ ይላቸዋል፣ ጌታህን ከጩኸት በታች በሆነ ቃል በጠዋትና በማታ አውሳ ከዘንጊዎችም አትሁን ይላቸዋል። ምን ጌታህን ከጩኸት ለምንድነው የምትጮሁት? ለምንድነው እንዲህ የምትሉት? ምንድነው አሁን ወናውዝ ቢላ። የሚያሳዝነው ግን ወሊ የሚባሉ ሴቶች አሉ። አሁን ወደ ወሎ አካባቢ ምናምን ምን አይነት ሴቶች ናቸው ስንል ጉንጭ ምንድነው የሚባለው? ጉንጭ ነው ጫቸው እስከሚተረተር ድረስ ማለት ነው። ጫት ይወጥፉና ይወጥሩና ከዛ በኋላ አሜን 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 ይላሉ። ከዛ በቃ እነዚህ ሴቶች ወሊዎች ናቸው ይባላሉ። እስቲ እንመልከታቸው። ጉድ ማለት ነው። ነቢ መጀን እነ ዲያንይን እነ ጫልይን እነ ሾንከን እነ ገትይን እነ ሸረፈድን ብስሚላሂ ስም የሚጠራ አላህ ያድርግልን። ነቢ መጀን ስበሳችንማ እጅ ለእጅ ተያይዘን እዛው ድረስ ጀነተል ፈርዶስ የምንገባ አላህ ያድርገው። ቁርአን ይግባን። አላህ ራሱ እኮ አይጠይቁም። እነ ዳንግይ መጀን ይላል፣ ነቢ መጀን ምናምን ምናምን ይላሉ። ምን እንደሆነ አላውቅም። ደግሞ አያፍሩም። ጫት ምናምን ነገር ደግሞ ሀዳሚዎች አሉ። በየሳምንቱ ይዞራሉ፣ የሆነ ቦታ ይቀማሉ። ከዛ እነዚህ ያረዱ አሁን እንዴት የሆነ እኮ ባለ ሀብት ጋር ስትሄዱ ምናምን ነገር የሆነ ነገር ተቸግራችሁ ስትጠይቁት ጊዜ እንዴት ነው ተጨንቃችሁ ነው አላህ ስትጠይቁት ዝም ብሎ የሆነ ጫት እየቃማችሁ ምናምን ነገር ሴት ልጅ ሚያምርባት እሷ ላይ ምንድነው አይደለም ወንድ ምናምን ይሄ ወንድ ራሱ እኮ ለወንድ ራሱ አደንዛዥ የሆነ ቅጠል ነው ጫት። ስንት ወጣት ማለት ነው እንደ ቅጠል እንዲረግፍ ያደረገው ጫት ነው። ወጣቱ ማለት ነው ድንጋይ ላይ እኔ ስንት ማቃቸው ልጆች አሉ የት ይደርሳል የተባለ ዛፍ ቀበሌ ቆረጠው እንደሚባለው በቃ ድንጋይ ላይ ፈዘው የሚውሉ ስንት ወጣቶች መናቃቸው አሉ። እናትስ ጎመን ቀንጥሳ ለልጆቿ ምግብ መስራት ያለባት ጫት ቀንጥሳ የፍየል ምግብ ትበላለች። ወናውዝ ቢላ። ከዛ እነዚህ ሰዎች ደግሞ ምን ይባላሉ? ወሊዎች ናቸው። ከዛ በኋላ የተለያዩ ነገራቶችን ስጧቸው። የተለያዩ ቦታ እየዞሩ ምን ያደርጋሉ? እነዚህ ሰዎች ይቀማሉ። ከዛ በኋላ ወጪያቸው ሙሉ ይሸፈንላቸዋል። ኢቭን አይሰግዱም። ምክንያቱም ጫት እየቀማችሁ ሞቅታ ውስጥ ነው የምትገቡት እና ሰላት የሚባል ነገር የለም። ይደበሩባቸዋል። ራሱ ሙድ ነው የሚይዙት። እንዴ እናንተ ሂዱና ስገዱ፣ እኛ ከአርሽ በላይ ደርሰን መተን እንሰግዳለን። በኢማጅን ማለት ነው። እና ባጭሩ ምንድነው እንደነዚህ አይነትን ሰዎች ስላሉ ነው እንደነዚህ አይነት ሰዎች ስላሉ ዛሬ ላይ በሚያሳዝን ሁኔታ ከቤተሰቡ እስልምና ይቀበላል። ስለ እስልምና ምንም ነገር አያውቅም፣ አይሰግድም፣ ምንም አይልም። በቃ ስሙ ብቻ ነው።
ወይ አሚር ነው ወይ ነቢይ ነው ወይ መሐመድ ነው ወይ አህመድ ነው ወይ ሙስጠፋ ነው የሆነ ነገር ከዛ አብዱል ከሪም አቡበከር ምናምን አብዱ ምናምን ነገር የሚል ስም ይኖረዋልና ሰዎች በዛ ላይ ተሞርኮዘው ራሱ አያውቁትም። አሁን ከአዶናይ ጋር ያለው ቪዲዮ ሲሰራ ራሱ ፈጣሪ ምናምን አላህ ለማለት ራሱ የሚከብዳቸው ሰዎች አሉ። አላህ ያሳያቸው። እኔ ሰው ማለት ነው መድረክ ላይ ወጥቶ እናቱን አያመሰግንም? ያመሰግናል እኮ ዛሬ በሚያሳዝን ሁኔታ ማለት ነው። አላህ ለማለት የሚከብዳቸው ሰዎች አሉ። ካነበሩበት ያስገኛቸው ፈጣሪ ስም ለመጥራት ማለት ነው። በቃ ሰለጠንን ብለው ፈጣሪያችን ምናምን አላህ ለማለት እኔ አልሐምዱሊላህ ለማለት ራሱ ፈጣሪ ክብሩ ይውሰድ፣ ፈጣሪ ይመስገን ለዚህ ደረሱ አልሐምዱሊላህ በል። ምንድነው ከሆኑ ሰዎች ለመመሳሰል ጥረት የምታረጉት? ወነአውዙ ቢላህ ነብዩ አለይሂ ሰላቱ ወሰላም ከህዝቦች የተመሳሰለ ከነሱ ነው ብለዋልና ጥንቃቄ አድርጉ። ዛሬ ላይ በሚያሳዝን ሁኔታ ህዝባችን በእንደዚህ አይነት ሽርክና በእንደዚህ አይነት ኹራፋት ተዘፍቁ ምንም አይነት ዲናዊ ዕውቀት ሳይኖረው ይሄ ንጹህ የሆነ የተውሂድን ብርሃን ሳይረዳ በርካታ ነገራቶችን ተዘፍቀው እያሉ ጥሪያቸው ግን ዛሬን ድረስ ማለት ነው ስለ ትዳር የሆኑ ብዙ ኡስታዞችና ዳይዎች አሉ። ግን የሚቀደመው የነበረው ምንድነው? ይህ ነበረ። ምክንያቱም ወጣት ሆኖ እንኳን ያነቃ በርካታ ሰዎች አሉ። ሰው የአላህ ቤት ውስጥ አላህን ያከበረው መስጂዶች አላህ ናቸው ከአላህ ውጭ አትጣራ እየተባለ ሰው ማይክሮፎን ይዞ ከኋላ ሴት አስከትሎ ምን ያደርጋል? ነቢ ሰለላሁ ምናምን እያለ በሰላዋት ይቀልዳል። ከዛስ ይህ ብቻ አያበቃም። ነቢ ድረሱልኝ አጣጡኝ መገነቢ የሁሉን ቀላቢ ይባላል። ዝበይዴ ረሱልላህ ይላሉ። የት መስጂድ ውስጥ እያጨበጨቡ እያፋጩ ምናምን የመካ ሙሽሪኮች ተግባር ማለት ነው በ21ኛው ክፍለ ዘመን። በጣም የሚያሳዝነው ይህ ነው። ለዛው ደግሞ ከተማ ውስጥ ምናምን ነገር ነው ይህን እየተደረገ ያለው እና መስጂዶች ይከበሩ። መስጂዶች መስገጃ ቦታ ናቸው። አላህን የምናመልክበት ቦታ ነው እንጂ ምንጨፍርበት ቦታ አይደለም። አንድ ሰው ቢሮ ሄዶ ኖርማል ቢሮ ውስጥ አይጨፍርም። ስርዓት አለው እያንዳንዱ ነገር። ዛሬ የአላህ ቤት አላህ ያከበረው ቦታ ማለት ነው። ሰዎች ምን ይሰራሉ? ጫት ይቅሙበታል፣ ይጨፍሩበታል። ሴትና ወንድ አደባልቀው እንደፈለጉ ይዘሉበታል። አንድ ቢሮ ወይም ደግሞ ፖሊስ ጣቢያ የሆነ ቀበሌ ብትሄዱ ጫት የሚባል ነገር የለም። መስጂዶች ከዛ በላይ ናቸው። ጭራሽ ሊወዳደሩም አይችሉም። ጫት የሚሸጥበት ቦታ እንኳን ማለት ነው ጫት ቃሚዎች ቁጭ ብለው እዛ አይቅሙ። ምክንያቱም ደንቦች ይዟቸዋል፣ ይታሰራሉ ራሱ ማለት ነው። ጫት የሚሸጥበት ቦታ ነው ያልኳችሁ። ማስቃም እንደማይቻል ታውቃላችሁ። አዲስ አበባ ውስጥ እኔ እስከማቀም እንደዛ ነው። በድብቅ ምናምን ነው። ይሄ ደንቦች ምናምን ካዩ ይታሸጋል ሱቁ ማለት ነው። በዚህ ደረጃ ነው። ግን የአላህ ቤት ግን ጫት እየተሸጠ ያለበት ሱቅ ውስጥ ማይቃን ከሆነ የአላህ ቤትስ እየተቃመ ከዛ በኋላ ደግሞ እናንተ ባላየ ባልሰማ ታረጋላችሁ። ከዛም የሚመጣው ጄኔሬሽን ምን አይነት ነው ስንል ልክ ከአዶናይ ጋር ያለው ማናጀሩ እንዳረገው ጥምቀት ለማክበር ይሄዳል። ከዛ በኋላ ይረጭበታል። ውሃ ምንድነው የሚሉት? ጸበል ነው ምናምን የሚሉት። ከዛ እስልምናው ስለማያንጸባርቅ ራሱ ሙስሊም መሆኑ ራሱ አያውቁ። ምክንያቱም የሚሄደው ከነሱ ጋር ነው። የሚበላው ምግብ የነሱ ነው። ሲሰግድ አያዩትም። ምን ሲሉት አያዩትም። አዋዋሉ ከሴቶች ጋር ከነን ሙስሊም ምናምን ወንዶች ጋር ነው። ከሴት ጋር እየተጨማለቀ ነው ምናምን ነገር እና እንዲህ አይነትን ትውልድ እንዲፈጠር እየተደረገ ነው። ለምን ስንል ተውሂድ ሰዎችን ዘንድ ተደራሽነት ባለማድረስ ምክንያት ማለት ነው። ስለ አኽላቅ ያወራል። ጥሩ ነው እኮ አቂዳው የተስተካከለ ሰው እኔ ሁሌ የምናገረው ነገር ነው። አኽላቁ ያማረ መሆን አለበት። ነብዩ አለይሂ ሰላቱ ወሰላም የተላኩበትን ዋንኛ ዓላማ ይህ ነው። ግን አቂዳና አኽላቅን ለይተህ የምታስተምረው ነገር አይደለም። አቂዳ ስታስተምር ምን ታስተምራለህ? እዛ ውስጥ ምን አለ? አቂዳ ውስጥ አኽላቅ አለ። ስለዚህ ሁሌም እንደምናገረው መሰረቱን አስይዙት። ይህን ወጣት መሰረቱን ካሳያዛችሁት በኋላ ቅርንጫፍ ላይ መውጣት የሱ ድርሻ ነው። ምክንያቱም ግንዱን ይሄ መሰረቱ ሆለኑ ጠንካራ ከሆነ ላይ ብትወጣ ራሱ አያሰጋህም። ስለዚህ ያን ነገር ደግሞ ምንድነው? ተውሂድ ነው። ተውሂድ የያዘ ወጣትን ማለት ነው
ምንም ያክል ፈተና ውስጥ ቢሆን ምንም ያክል በዓለማዊ ህይወት ውስጥ ቢታለል የሆነ ሰዓት ላይ ይባንናል። ቢያንስ ወደ ኩፍር ጨለማ አይገባምና ተውሂድ ላይ ነፍሴም እናንተም አደራላለሁ። ለዛሬ ይህን ካልኳቸው በሌሎች ቪዲዮዎች እስከምንገናኝ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።